የአፍሪካ ህብረትን የተመለከቱ እንግዲህ ጉባኤውን የተመለከቱ ጉዳዮችን አሁንም ወደ እናንተ እያደረስን ነው የሚገኘው ተመልካቾቻችን 48ኛው የአፍሪካ ህብረት የስራ አስፈጻሚዎች ምክር ቤት ጉባኤ እንግዲህ ዛሬ መካሄድ ይጀምራል። ይህንንም ተከትሎ 48ኛው የአፍሪካ ህብረት መደበኛ የአስፈጻሚ ምክር ቤት ስብሰባና ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ ለመሳተፍ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች አዲስ አበባ እየገቡ ነው። ማለዳውን እንግዲህ የደቡብ ሱዳን እንዲሁም የማዕከላዊ ሪፐብሊክን ጨምሮ የተለያዩ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች ወደ መዲናችን አዲስ አበባ እየገቡ ነው የሚገኙት። እንግዲህ ወደ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ዴታ አምባሳደር ብርሃኑ ጸጋዬ አቀባበል አድርገውላቸዋል። ይህንኑ ጉዳይ አስመልክቶ በዚያው በቦሌ ዓለም አቀፍ አውሮፕላን ማረፊያ የሚገኘው ባልደረባችን ሰለሞን በየነ እንዲሁም የመሪዎቹን አቀባበልና ሌሎች ጉዳዮችን አስመልክቶ ሊነግረን በቀጥታ መስመራችን ላይ ይገኛል። ሰለሞን ያስካቸውን መረጃዎች መቀጠል ትችላለህ። አሸናፊና ሃይማኖት ኢትዮጵያ አህጉራዊ ስብሰባ ልታስተናግድ ዝግጅቷን አጠናቃለች። የተለያዩ ሀገራት መሪዎችን የውጭ ጉዳይ ሚኒስትሮችንም እየተቀበለች ትገኛለች። ይህም በዋናነት የአፍሪካ ህብረት የመሪዎች ጉባኤ ለማስተናገድ ያደረገችው ቅድመ ዝግጅትን ያመላክታል። የመሪዎች ጉባኤ ከቀናት በኋላ ሲጀምር በዛሬው ዕለት ደግሞ የስራ አስፈጻሚ ምክር ቤት ስብሰባም በዛሬው ዕለት ይጀምራል። ይህም አፍሪካውያን በጋራ ችግሮቻቸውን የነገ መጻኢ ዕድሎቻቸውን የሚመክሩበት ነው። ይህም በጋራ በመምከር አፍሪካን በቀጣይም በ2063 አጀንዳ ማለት ነው ለማሳካት የምታቀደውንና የምታለመውን እቅድ ለማሳካት በሚቻሉ ጉዳዮች ላይ እንዲመክር የሚጠበቅ ነው። በዛሬው ዕለትም የተለያዩ ሀገራት የውጭ ጉዳይ ሚኒስትሮች አዲስ አበባ ገብተዋል። በዚህ በቦሌ ዓለም አቀፍ ኤርፖርትም የውጭ ጉዳይ ሚኒስትር ከፍተኛ አመራሮች አቀባበል አድርገውላቸዋል። ሌሊቱን ጀምሮ ወደ አዲስ አበባ የገቡ ወደ 11 የሚጠጉ የውጭ ጉዳይ ሚኒስትሮች ናቸው። እነዚህም የሴኔጋል፣ ጋና፣ ደቡብ ሱዳን ጨምሮ ሌሎች በርከት ያሉ የውጭ ጉዳይ ሚኒስትሮች ወደ አዲስ አበባ ገብተዋል። እዚህም ሲመጡም ፕሮቶኮልን በጠበቀ መልኩ አቀባበል ተደርጎላቸዋል። ከሰዓታት በኋላም ወደዚህ ወደ አፍሪካ ህብረት የስራ አስፈጻሚዎች ምክር ቤት ስብሰባም ነው የሚያቀኑት። ይህ ስብሰባ በዋናነት የመሪዎች ምክር ቤት የሚቀርቡ አጀንዳዎች ላይ ውይይት የሚያደርግበት ነው። እንግዲህ ይህ የስራ አስፈጻሚ ስብሰባ 48ኛው ሲሆን በ48ኛው ስብሰባዎች የተለያዩ አጀንዳዎችን እንደሚያነሳ ነው የሚጠበቀው። በተለይም ባለፉት ጊዜያት አፍሪካ የተራመደችባቸውና የሄደችባቸው መንገዶችም እንዲመለከት ነው የሚጠበቀው። እንደሚታወቀው ዓለማችን አሁን ላይ በተለዋዋጭ ጂኦፖለቲካል ሁኔታ ውስጥ የምትገኘው ዓለም አስተላለፍ እንደዚሁም ደግሞ አህጉራዊ አቋሞችም ከጊዜ ወደ ጊዜ እየተቀየሩ የመጡበት ነው። ይህም የሚደረገው ስብሰባም አፍሪካ በዚህ በዓለም ተለዋዋጭ ዲፕሎማሲና የፖለቲካል ሁኔታዎች ላይ ትክክለኛውን መንገድ እንድትይዝም እድሎች እንዲሰጧች ነው የሚጠበቀው። እንግዲህ በዋናነት የውሃና የንጽህና ደህንነት ላይ ምክክር የሚያደርገው ይህ ጉባኤ በዛሬው ዕለት የስራ አስፈጻሚዎች ጉባኤ ላይ የሚነሱ ሀሳቦች ይኖራሉ ተብሎ ነው የሚጠበቀው። እንግዲህ የቋሚ ተወካዮች ምክር ቤት አለው የአፍሪካ ህብረት። ይህ ምክር ቤት ደግሞ 51ኛ መደበኛ ስብሰባውን አከናውኗል። ይህን ስብሰባ አጠቃላይ ሂደቶችን እነዚህ የስራ አስፈጻሚ ምክር ቤት ስብሰባው እንዲገመግም ነው የሚጠበቀው። እነዚህ ውሳኔዎች ላይ እንደዚሁም ደግሞ በህብረቱ አጠቃላይ አሰራሮች ላይ የተከናወኑ ስራዎችንም የመገምገም ስራዎችን ያከናውኗል። ከዚህም ባለፈ ደግሞ አፍሪካ በቡድን 20 አባል ሀገራት ስብሰባ ላይ ተሳትፏንም ምልከታ ያደርግበታል። ይህም ደግሞ እንደ አጠቃላይ የውጭ ጉዳይ ሚኒስትሮቹም የአፍሪካ አቋም እድሎቿንና የሄደችባቸው መንገዶችን እንዲመለከቱ ነው የሚጠበቀው። ከዚህም ባሻገር ደግሞ በዋናነት ይህ የውጭ ጉዳይ ሚኒስትሮቹ ስብሰባ የፖሊሲ ጉዳዮች ላይ ትኩረቶችን እንደሚያደርግ ይታወቃል። ይህም የአፍሪካ ህብረት የሚያከናውናቸውን ስራዎች ደግሞ በቀጥታ ምልከታዎችን እንዲያደርግ ነው የሚጠበቀው። ለዚህም ደግሞ በአፍሪካ ህብረት ተቋምና እንደዚሁም በስሩ ያሉ ተቋማት ላይም ሹመቶችን ይሰጣል፣ ኃላፊዎችንም ይመድባል። በዚህ ጉዳዮች ላይም ምደባም እንደሚያደርግ ነው የሚጠበቀው። ከዚህም ባለፈ ደግሞ የተቋማዊ አሰራሮችንም እንደሚመለከትም እና አጠቃላይ የህግ ማሻሻያዎችና የአፍሪካ ህብረት የሪፎርም ተግባራትንም እንደሚመለከት ነው የሚጠበቀው። እነዚህን አጠቃላይ ጉባኤዎችን ከአፍሪካ 2063 አጀንዳ ጋር በማያያዝ በዛሬው ዕለት የስራ አስፈጻሚው ምክር ቤት እንደዚሁም ደግሞ በነገው ዕለት ይመክራል። ከቀናት በኋላ ደግሞ በሚጀመረው የመሪዎች ጉባኤ ላይ አጀንዳ ይዞ እንዲቀርብ ነው የሚጠበቀው። ይህም እንደ አጠቃላይ አፍሪካ ለጀመረቻቸው ጉዞዎች እንደ አዲስ እድሎችና በአጀንዳ 2063 የተካተቱ ስራዎችን በአፋጣኝ መተግበር የሚቻልበት ሁኔታዎች ላይ
እድሎችን እንዲፈጥር ነው የሚጠበቀው። እንግዲህ ኢትዮጵያም ዝግጅቷን አጠናቃ በአህጉራዊ ጉዳዮች ላይም ደግሞ በነቃ መልኩ ተሳትፎቿን ለማድረግ ዝግጅቷን አድርጋለች። በተለይም በፓን አፍሪካኒዝም እንደዚሁም ደግሞ አፍሪካውያን ደግሞ በልማት የሚነቁ እንዲሆኑ ለማስቻል የተለያዩ ስራዎችን ስታከናውን ቆይታለች። የአፍሪካ መዲና የሆነችው አዲስ አበባ ዝግጅቶቿን አጠናቃ ከዚህም ባለፈ ደግሞ በዲፕሎማሲው ወደፊት ለመምጣት ስራዎችን እንደምታከናውን ነው የሚጠበቀው። እንግዲህ አጠቃላይ በዚህ በቦሌ ኤርፖርት የአፍሪካ የተለያዩ ሀገራት መሪዎች በዚህ አቀባበላቸውም ይህን ይመስላል። አሁን ያሉ መረጃዎች ይህን ይመስላሉ። አሸናፊና ሃይማኖት ሰለሞን ላደረስከን መረጃ እጅግ አድርገን እናመሰግናለን። ባለህበት መልካም ቀን ይሆንልህ።